የቤተ ክርስቲያን ሰዎች ኃጢአት ከተገኘ በደንብ በፋይል ተቀምጦ እሱ ይሸጣል። በዚህ ዘመን ሽጠን ያልበላነው ነገር የለም። ሀገር እንሸጣለን፣ ሃይማኖት እንሸጣለን፣ ቤተ ክርስቲያንን እንሸጣለን። ማን ሸጠው ነገር የለም። ስብዕናችንን እንሸጣለን፣ ማንነታችንን እንሸጣለን፣ ክብራችንን እንሸጣለን፣ ቃል ኪዳኖቻችንን እንሸጣለን። ብዙ ነገር ይሸጣል። እነዚህ ነገሮች ከምን የመጡ እንደሆኑ ታውቃላችሁ? የኢየሱስን ማህተም በስጋችን አልተሸከም። ኢየሱስ አልገባን። ኢየሱስ አልገባን። ክርስቶስ አልገባን። ክርስቶስ የኃጢአተኞችን ኃጢአት ሰውሯል። የማንንም ኃጢአት አልገለጠም። የማንንም ኃጢአት አልገለጠም። የማንንም ክርስቶስ ያሳየን ይሄን እውነተኛ ክርስቲያን የክርስቶስን ማንነት ተመልክቶ አርአያነቱን ምሳሌነቱን የሚከተል ክርስቲያን ነኝ የሚል ሰው ይሄን መረዳት። እንኳን ቅዱሳንን መጥላት እኔን መጥላት አይችልም። እንኳን ቅዱሳንን ማዋረድ ነው የምላችሁ። እኔ ኃጢአት ብሰራ እኔን ማዋረድ አትችሉም። እኔን መክሰስ አትችሉም። እግዚአብሔር ይቅር እንዲለኝ መጸለይ ነው ያለባችሁ። ሳምራዊው ምንድነው ያደረገው? ቅድም መምህራችን ሲነግሩን የወደቀውን ሰው ምን አደረገው? አነሳው እኮ። ወንበዴዎች ደበደቡት የተባለው ምንድነው? ይሄ ሰውዬ በኃጢአት የወደቀ እኮ ነው። በሱስ የወደቀ እኮ ነው። በየመንገዱ በሱስ በመጠጥ በስካር የወደቀ ስንት አለ። በዝሙት የወደቀ በብሔርተኝነት የቆሰለ ስንት አለ። በክፋት የቆሰለ በጭካኔ የቆሰለ በዝቅተኛነት ስሜት የነደደ ሰውነቱ ጠቅላላ የቆሰለ ስንት አለ። ለዚህ ሰው ዘይት አያስፈልገው? ለዚህ ሰው ወይን አያስፈልገው? ስንት ይወደቃል በየቦታችን። ስንት አልፈናቸው የመጣናቸው ሰዎች ነው በፊታችን የወደቁ ጎረቤቶቻችን። እንዲያውም አንዳንዶቹንማ እኛ ነን የጣልናቸው። የሚያሳዝነው ደግሞ ይሄ